የሮም ገዢ በነበረበት ወቅት ማርከስ አውሬሊየስ በሕይወት እንደሚቆይና እንደማይቆይ የማያውቅባቸው ጊዜያቶችን አሳልፏል። አብዛኛው ሰው በእንደዚህ አይነት ጊዜያቶች ውስጥ የፍርሃት ስሜት ሊሰማው ይችላል። የጦርነት ጊዜያቶች ነበሩ። በሽታ ወይንም ወረርሽኝ እየተስፋፋ ነበር። በቤተሰብ ውስጥም ብዙ ሞቶችን ተመልክቷል። ባለቤቱ ሞታበታለች፣ ልጆቹም ሞተውበታል። ይህንን ሁሉ ችግር ሲጋፈጥ ግን አንዴም ቢሆን ዝቅ ብሎ ፍርሃቱ እንዲበልጠው አልፈቀደም። በድፍረት ነው የተጋፈጠው። ታዲያ እንዴት ደፋር ሊሆን ቻለ ካላችሁ በእነዚህ ጊዜያቶች ውስጥ ቁጭ ብሎ ሲጽፋቸው የነበሩ ወረቀቶች ወይንም ማስታወሻዎች ተሰብስበው አንድ መጽሐፍ ሆነዋል። ሜዲቴሽንስ በመባልም ተሰይመዋል። ታዲያ እነዚህን ማስታወሻዎች በሚጽፍበት ጊዜ ሞት የሱን በር እያንኳኳበት ነበረ። የትኛውም ሰዓት ልሞት እችላለሁ ብሎ እያሰበ ስለነበረ አይምሮ ላይ የተሰማውን ነገር እንዳለ ጽፎታል። ስለዚህ ማርከስ አውሬሊየስ ጽፎ ካጋራቸው ነጥቦች ውስጥ ቢያንስ የተወሰኑትን እኛ በራሳችን ሕይወት ላይ አፕላይ ማድረግ የምንችላቸውን እንመለከታለን። ይህም ማለት የውስጣችንን ፍርሃት የሚያስወግድልንን እንደገና ደፋር እንድንሆንና በድፍረት ውስጥ እንድንቀሳቀስ የሚያደርጉንን ነጥቦች ነው የምንመለከተው። ነጥቦቹንም ለማጠናከር ዓለም ላይ የተፈጠሩ በጣም ብዙ ታሪኮችን እንመለከታለን። ሁሉም ነገር ግን ወደ አንድ ዓላማ ነው የሚገፋን፣ እኛ የበለጠ ደፋር እንድንሆንና ፍርሃትን እንድናስወግድ። የመጀመሪያው ምንድነው ካላችሁ ሁሌም ቢሆን መፍትሄን ፈልጉ እንጂ ሰዎችን ለመውቀስ አትሩጡ። በውስጣችን ያለው ፍርሃት ሁሌም ቢሆን እኛ ሰዎችን እንድንወቅስ ነው የሚፈልገው። ሬስፖንሲቢሊቲ ወይንም ኃላፊነት የሚባለውን ነገር መውሰድ አይፈልግም። ቪክቲምሁድ የሚባል ነገር አለ። አብዛኛው ሰው ራሱን እንደ ተጠቂ ይመለከታል። ብዙ ነገር እንደተነፈገ ሰው ወይንም እንደተጎዳ ሰው ራሱን በመመልከት ኃላፊነቱን ከራሱ ትከሻ ላይ ለማንሳት ይሞክራል። ብልህ ሰው ግን በዚህ አይነት መንገድ ላይ አይሄድም። ታዲያ ብዙ ሌላ ሰዎችን የሚወቅሱ ሰዎችን አምጥታችሁ እረፉ፣ ሰዎችን አትወቀሱ፣ ያንን ኃላፊነት እናንተ ውሰዱ ብትሏቸው ትልቅ ጥያቄ እንደጠየቃችሁ አድርገው ነው የሚያስቡት። ወላጆቼ ባይወልዱኝ ኖሮ፣ ወላጆቼ ሀብታም ቢሆኑ ኖሮ፣ ወይንም ሀገሬ እንደዚህ አይነት ሀገር ብትሆን ኖሮ፣ ብዙ የሚወቅሱት ነገር አለ። አንዳንድ የሚያስማሙን ነጥቦች ሊኖሩ ይችላሉ። በሕይወታችን ለሚፈጠሩ አሉታዊ ነገሮች አንዳንድ ጊዜ ሰዎች ተጠያቂ ሊሆኑ ይችላሉ። ነገር ግን ተጠያቂ ሆኑ ማለት ግን እኛ እነሱን እየወቀስን ሕይወታችንን መኖር አለብን ማለት አይደለም። እኛም ቢሆን ያንን ሬስፖንሲቢሊቲ ልንወስድ ይገባል። ምክንያቱም ሕይወታችን የኛ ነው። ለራሳችን ሕይወት ሁሌም ቢሆን ጥሩ ነገር የምንመኝ ከሆነ ይህ ማለት ለችግሮቻችን እንዳለ መፍትሄ ለማምጣት የምንፈልግ ከሆነ ሰው ላይ ማሳበቡን ትተን ችግሩ ምን አይነት መፍትሄ ያስፈልገዋል ወደሚለው ሐሳብ ብንዞር ይሻለናል። የወቀሳ ጨዋታ ውስጥ ከገባን ግን መቼም ቢሆን አያልቅልንም። ይህ ማለት እናንተ ያንን ሰው ተወቅሳላችሁ፣ ያ የተወቀሰውም ሰው ደግሞ ሌላ የሚወቅሰው ነገር ይኖረዋል። አሁንም የተወቀሰው ሰው ሌላ የሚወቅሰው ነገር አለ። ጊዜውን፣ ሁኔታውን ወይንም ሌላ ሰው እንዲህ እያለ ወቀሳው መቼም ቢሆን አያቆምም። ለዚህ ነው ማርከስ አውሬሊየስ ማንንም ሰው አትውቀሱ፣ የሰው ልጅ ከተሳሳተ ያንን ሰው ለማስተካከል ሞክሩ፣ ካልቻላችሁ ግን ጉዳታችሁን ብቻ ለመጠገን ሞክሩ። ይህንንም ለማድረግ አልቻላችሁም እንበል። ታዲያ ሰዎቹን ማውቀሳችሁ የት ያደርሰኛል ብላችሁ ነው ይላል። ደፋር ሰው ሁሌም ቢሆን ምንም አይነት ችግር ቢያጋጥመው መፍትሄን ለመፈለግ እንጂ የሚወቅሰውን ሰው ለመፈለግ አይሄድም። አሜሪካ ውስጥ በተፈጠረ የዘረኝነት ችግር በቆዳ ቀለም ምክንያት የመጡትን ብዙ አለመግባባቶች፣ ብዙ መገፋቶችና ጭቆናዎችን መፍትሄ ለማምጣት ማርቲን ሉተር ኪንግ ንቅናቄውን ሲጀምር ሰዎችን መውቀስ አልጀመረም። እንዲህም ይል ነበረ፣ በጣም ብዙ ሰዎች እኛን እንዲጠሉ ተምረዋል። ያስተማራቸውም ሌሎች ሰዎች ናቸው። ስለዚህ ለጥላቻቸው ሙሉ ለሙሉ ኃላፊነትን መውሰድ የለባቸውም ይላል። እሱንና እንደሱ አይነት ሰዎችን የሚጠሉ ሰዎች ላይ ቁጭ ብሎ ብሌም ከማድረግ ወይንም ደግሞ ጣቱን ወደ እነሱ ከመጠቆም ይልቅ ጭራሽ ለእነሱ ርኅራኄን ማሳየት ጀመረ። አሜሪካ ውስጥ የነበረውን ችግር በነጮችና በጥቁሮች መካከል ያለ ጥል አድርጎ ሳይሆን የተመለከተው በጀስቲስ ወይንም በፍትህና ፍትሃዊ ባልሆነ ነገር ውስጥ አድርጎ ነው የተመለከተው። ማንንም ሰው አልወቀሰም፣ ማንንም ሰው ልጣል አላለም፣ ምንም አይነት ጸብ አላስነሳም። በራሱ መንገድ ለሀገሬ ለሰዎቼ ምን አይነት መፍትሄን ይዤ መምጣት አለብኝ ብሎ አስቦ በፍቅርና በአንድነት ውስጥ ብቻ መፍትሄን ለማምጣት የሞከረ ግለሰብ ነው። ዓለም ላይ ማየት የሚፈልገውን ለውጥ እሱ ራሱ ሆኖ መጀመሪያ ተመለከተው። ከዛ በኋላ ያለነውም ሰዎች ይኸው እሱን እንደ ምሳሌ እያነሳን እናወራለን። ወደ ሁለተኛው ነጥብ ስናልፍ ራሳችሁን አትጠራጠሩ። አንዴ ውሳኔውን ከወሰናችሁ ውሳኔውን አምናችሁ ተንቀሳቀሱ። የወሰናችሁት ውሳኔ ምንም ይሁን ምን ባመናችሁት ነገር በእርግጠኝነትና በጥንካሬ ብትንቀሳቀሱ ይሻላችኋል። ራሳችሁን እያመነታችሁ ካገኛችሁት ወይንም ከተጠራጠራችሁ ጥሩ የሚባል ሁኔታ ላይ አይደላችሁ። አንዴ ወስናችሁ ከጨረሳችሁ በኋላ በጣም ብዙ በማሰባችሁ በጣም ብዙ በማሰላሰላችሁ የተነሳ ጉዳዩ እናንተን መልሶ ፈሪ እንዲያደርጋችሁ አትፍቀዱ። ወደ ኋላ ከምታፈገፍጉ ይልቅ ወደፊት ብትራመዱ ይሻላችኋል። አናሊሲስ ፓራሊሲስ
የሚባል ነገር አለ። ስለ ተግባራችን ከአቅማችን በላይ ስናስብ ወይንም ደግሞ ብዙ ጊዜ ፈጅተንበት እዛ ጉዳይ ላይ ባሰብን ቁጥር የበለጠ ራሳችንን ግራ እያጋባንና መጀመሪያ የነበረውን ድፍረት እያጠፋን እንሄዳለን። ስለዚህ ያንን ነገር የማድረጊያው ጊዜ ሲመጣ ደፋር ከመሆን ይልቅ ጭራችንን ወደ ኋላ ደብቀን የምንሮጥ ሰዎች እንሆናለን። አሁን አይምሯችን በጣም ብዙ ተሰጥኦ አለው። ነገሮችን ወደ ኋላ እንዲመለከት፣ ወደፊት እንዲመለከት፣ ያለውንም ነገር በደንብ አስፍቶ እንዲመለከት ማድረግ ይችላል። ታዲያ ነገሮችን ከመመልከት በላይ ወደ አክሽን እንዲለወጥም ማድረግ ያለበት እሱ ነው። ስለዚህ ብዙውን ጊዜ ምን ይፈጠራል፣ ምን ሊፈጠርስ ይችላል ብለን በማሰብና በማሰላሰል ከምንታሰር ወደ ተግባሩ ወይንም ተግባሩ ወደሚፈልገው ነገር መንቀሳቀስ አለብን። ፍርሃትን ምንድን ነው የሚያመጣው ካላችሁ ማሰብ ነው። ከማሰብም በላይ ደግሞ በጣም ብዙ ጊዜ ማሰብ ያ ፍርሃትን እየጋበዘ ይመጣል። ለፍርሃት ቦታ መስጠት ካልፈለግን ሁሌም ቢሆን አሁን ላይ ራሳችንን ማስቀመጥ መቻል አለብን። የዛኔ ፍርሃትን ማስወገዳችሁ ብቻ ሳይሆን በአንዴ ወደ ናቹራል ፖዚሽናችሁ የምትመለሱበትን መንገድ አዘጋጃችሁ። እንዲሁ በተፈጥሮም ደፋር ትሆናላችሁ ማለት ነው። አሁን ታዲያ ደፋር የምትሆኑበት ምክንያት ለራሳችሁ አይምሮ ብዙ የማሰቢያ ጊዜ ባለመስጠታችሁ የተነሳ ነው። ስለዚህ ያቺን ጋፕ ማጥበባችሁ የበለጠ እንድትነሳሱ ያደርጋቸዋል። ሜዲቴሽንስ በተባለው የማርከስ አውሬሊየስ ማስታወሻ ላይ ይህንን ጽሑፍ አግኝተነዋል። እያንዳንዷን ደቂቃ ፊት ለፊታችሁ ላለው ነገር ብቻ አስቡ። ትኩረታችሁ ሙሉ ለሙሉ አሁን ላይ የምትሰሩት ነገር ላይ ይሁን። ያንንም ስትሰሩ ከልባችሁ እንደ ቁም ነገር ቆጥራችሁት ሊሆን ይገባል። ሐሳባችሁን ከሚሰርቁባችሁ ነገሮች ተቆጠቡ። አይምሯችሁ ከሚነግሯችሁ በላይ ደግሞ ስሜታችሁ የሚነግራችሁን ነገር እያዳመጣችሁ እንዳትሸወዱ ይላል። ወደ ሶስተኛው ነጥብ አለፍን። በስህተቶቻችሁ ውስጥ ውበትን ፈልጉ ይላል። በሕይወታችን ስህተቶችን መስራታችን አይቀርም። ይህ ማለት ደግሞ ስህተት በሁላችንም ደጃፍ ላይ ይጠብቀናል ማለት ነው። ታዲያ እንደዛም ሆኖ ስህተት መስራት የምንፈራ ከሆነ በጣም ፈሪ የምንባል ግለሰቦች እንሆናለን። ማድረግ ያሉብንን ነገሮች ምናልባት እነዚህን ነገሮች ካደረግን ነገሮች ሊበላሹ ይችላሉ በሚል ፍርሃትና ስጋት የተነሳ ከማድረግ እንቆጠባለን። ፈሪም የሚያደርገን ይሄ ተግባራችን ነው። ታዲያ ይህ ውስጣችሁ ያለውን ፈሪ የሆነ ጎናችሁን እንዴት ነው የምታባርሩት? እንዴት ነው በልጣችሁ የምትገኙት? አንድ መንገድ ብቻ ነው ያለው። በስህተታችሁ ውስጥ ውበትን ፈልጉ። ከዚህ በፊት ስለ ጃፓኒዝ ልማድ አንድ ነገር ነግሬያቸዋለሁ። ኪንሱጊ ጥበብ የሚባል ነገር አላቸው። የተሰበረን ነገር ወስደው የበለጠ ውብ አድርገው ይሰሩታል። እነዛን የተሰባበሩ ሸክላዎች ወስደው የወርቅ ቀለም ባለው ነገር እያጣበቋቸው መጀመሪያ ከነበሩት በላይ እያስዋቧቸው ይሄዳሉ። ታዲያ እነዛ የተሰባበሩ ሸክላዎች የተሰነጣጠቁ ጎናቸውን መደበቅም መሸፈንም የለባቸው። በዛውም ልክ ሰው ልብ እንዳይለው ደግሞ ኢግኖር ሊደረጉም አይችሉም። ስለዚህ ምንድነው ማድረግ ያለብን ካላችሁ የበለጠ ትኩረት እንዲስቡ ማድረግ ትችላላችሁ። እነዚያ የተሰበሩ ሸክላዎች ከመጀመሪያው ውበታቸው በላይ ከተሰበሩ በኋላ ያላቸው ውበት የበለጠ ይጨምራል። ሰዎችም ብዙ ጊዜ ልብ የሚሉት የተሰበረውን ጎናቸውን ነው። ምክንያቱም የነሱ ዋነኛ የሚባለው ገጽታቸው ያ ስለሆነ። ታዲያ ይህ የጃፓኒዝ ጥበብ ኪንሱጊ እኛን ምን ያስተምረናል ካልን እያንዳንዱ ስህተታችን የራሱ የሆነ ውበት አለው። ታዲያ ይህንን ውበት ግን እየፈለጋችሁት ካልሆነ በፍጹም ልታገኙት አትችሉ። በሕይወታችሁ የምትሰሩት እያንዳንዱ ስህተት ዞር ብላችሁ ልትቀስሙት የሚገባ ትምህርት ነው። ይህንንም ትምህርት የበለጠ እየተማራችሁ በሄዳችሁ ቁጥር ውበታችሁ እየጨመረላችሁ ነፍሳችሁም እየሞላች ትሄዳለች። ሜዲቴሽንስ በተሰኘው ማስታወሻው ላይ ማርከስ አውሬሊየስ ይህንን ተናግሮ ነበር። የሆነ ሰው አንተ ተሳስተሃል የሚለኝ ከሆነ የተሳሳትኩበትን ነጥብ ያሳየኝ፣ የተመለከትኩበትን የተሳሳተ ምልከታም እንድገነዘብ ያርገኝ። በጣም ደስ እያለኝ እቀየራለሁ። ምክንያቱም እኔ የማሳድደው እውነታን ነው። እውነታ ደግሞ ማንንም ጎድቶ አያውቅም። የሰውን ልጅ በትልቁ የሚጎዳው ራሱን ለማታለል ሲሞክርና ችላ ለማለት ሲሞክር ነው ይላል። ወደ አራተኛው ምክር ስንገባ ትሁት ሁን የሚል ምክር እናገኛለን። እስካሁን እንግዲህ ስለ ድፍረት እያወራን ነበረ። ድፍረት ብለን እያወራን ትህትናን ስንጨምር ምናልባትም ሁለቱም የሚጋጩ ነገሮች ሊመስሉ ይችላሉ። እውነታውን ግን ከተመለከትነው ካሰብነው በላይ ድፍረትና ትህትና አንድ ላይ ተያይዘው የሚሄዱ ነገሮች ናቸው። ስለዚህ ካወራን አይቀር እንደውም አንድ ታሪክ እንመልከት። ሁለት አጭበርባሪዎች ወደ አንድ ንጉሥ ጋር ይመጣሉ። ዓላማቸውስ ካላችሁ ለንጉሥ የሚመጥን ልብስ ለሱ ሊሸጡለት ነው። ወደ ንጉሡም ጠጋ ብለው ይህ ያመጣንልህ ልብስ እውነትም ካሰብከው በላይ በጣም ውብ ነው፣ በአይነቱ ልዩ የሆነ ልብስ ሲሆን ምን ይለየዋል ካልክ ሞኝ የሆኑና ብቁ ያልሆኑ ሰዎች ይህንን ልብስ በአይናቸው መመልከት አይችሉም አሉት። ንጉሡም ለራሱ ቅንጡ የሆኑ ልብሶችን መግዛት ይወዳል። ሁሉም ነገሩን ስትመለከቱት በውድ ነገሮች የተከበበ ነው። ስለዚህ ይህንን ሱፍ አሰሩልኝ ብሎ ለሎሌዎቹ ያዛል።
ታዲያ እነዚህም ሁለቱ አጭበርባሪ ሰዎች ያዘዝከው ልብስ ደርሷል ብለው ወደሱ ይዘውለት የመጡለት ልብስ ሲጀመርም ልብስ አይደለም፣ ምንም ነገር የለም፣ ባዶ ነው። ታዲያ ይህንን ልብስ ገና ከመጀመሪያው ሲያዝ ምን ተብሎ ነበር? ይህንን ልብስ ማየት የማይችሉት ሰዎች ፉሊሽ ናቸው፣ ሞኝ ናቸው፣ በተጨማሪም ብቁ አይደሉም ተብሏል። ንጉሱም ይሄ ልብስ ለኔ አይታይም ካለ እንግዲህ ያንተ ሞኝ ነህ ወይንም ደግሞ ብቁ አይደለህም ሊባል ነው። በክብሩ ስለመጡለት ብቻ ምንም የማይታየውን የሌለውን ልብስ ስላመጣችሁልኝ አመሰግናለሁ፣ ቀጣይ ወደ ህዝቡ ጋር ስወጣ ለብሰዋለሁ ብሎ ይስማማል። ታዲያ ንጉሱ አሁንም ልብስ እንዳለ ነገር ግን የምር ሞኝ የሆኑ ሰዎች ማየት እንደማይችሉት አድርጎ ነው የሚያምነው። ስለዚህ ቀጣይ ህዝቡን ሊያገኝ ለህዝቡም ሰላምታ ሊሰጥ ሲወጣ መጀመሪያ የለበሰውን የክብሩን ልብስ ያወልቅና ይሄንን ሰጡኝ ያለውን ልብስ ይለብሳል። ምንም እኮ የለም፣ አየሩን ያዘው። በሐሳቡ ግን የሆነ ልብስ እንዳለ አድርጎን ያስበው። አሪፍ ልብስ ለብሻለሁም ብሎ ወደ ውጭ የወጣው ንጉስ በእያንዳንዱ ሰው ተሳቀበት፣ ተቀለደበት ይላል ታሪኩ። ታዲያ ከዚህ ታሪክ ምንድነው የምንማረው ካልን በኩራትና በፍርሃት መካከል ያለውን ጥብቅ ግንኙነት እንመለከታለን። በጣም ኩሩ ስትሆኑ ወይንም በኩራት ስትመሩ በዛው ልክ ኩራታችሁን ላለማጣት ወይንም የኮራችሁበትን ማንኛውንም ነገር የሚጎዳባችሁን ነገር ላለማስጠጋት እየፈራችሁ ትንቀሳቀሳላችሁ። ያ ንጉስ እነዛ ሁለት አጭበርባሪዎች ወደሱ መጥተው ይሄንን የምንሰራውን ልብስ ሞኞችና ብቁ ያልሆኑ ሰዎች መመልከት አይችሉም ሲሉት እሱም እስቲ ስሩት ብለው እነሱን ካዘዛቸው በኋላ ልብሱን ይዘውለት ሲመጡ እንደሌለ ቢነግራቸው ኖሮ ክብሩን ኩራቱን ዋጥ አድርጎ ምንም ነገር አይታየኝም ምንም ልብስ የለም ቢላቸው ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ያንን እንዳይል ግን ምንድነው ያደረገው? ፍርሃት። የምን ካላችሁ ክብሬን አጣለሁ የሚል። ስለዚህ በሁሉም ነገር ውስጥ በጣም ሜን የሚባለው ዋና የሚባለው ነገር ምንድነው ካላችሁ ፍርሃት ነው። ታዲያ ደፋር መሆንን ከፈለጋችሁ ትሁት መሆንን መልመድ አለባችሁ። አታውቁም ብትባሉም የማታውቁትን ነገር አላውቅም ለማለት አትፍሩ። ትሁት የሆነ ሰው ከመጀመሪያው መሬት ላይ ነው። ስለዚህ የትም የሚወድቅበት ነገር የለም። ምንም ነገር አያስፈራውም። መሳሳትን አይፈራም። ይሄ ነገር እኔን ሊጎዳኝ ይችላል ወይንም ኢጎዬ ይጎዳል ብሎም አያስብም። ለዚህ ነው ማርከስ አውሬሊየስ እንዲህ ያለው፣ ቁስ አካል ምን ያህል ትንሹን እንዳላችሁ እዩ። ጊዜ ካላችሁም ምን ያህል ትንሽና ያለውም እንዴት እንደሚሮጥ ተመልከቱ። እጣ ፈንታስ ካላችሁ የእናንተ ድርሻ ምን ያህል ትንሽ እንደሆነች ተመልከቱ ይላል። አምስተኛ የአቅማችሁን ጥግ ድረስ ስሩ፣ ከዛ በኋላ ነገሮች እንዳለ መሆን እንዳለባቸው እንደሚሆኑ እመኑ ይላል። አንዳንዴ በጣም ጠንካራ የሚባለው ጥንካሬያችን ወይንም ድፍረታችን የሚያወጣው ጥልቅ በሚባለው እምነታችን ውስጥ ነው። እንደ ፈረንጆቹ አቆጣጠር በ2008 ዓ.ም የዓለም ኢኮኖሚ አሽቆልቁሎ መሬት ላይ የተቀመጠበት ወቅት ነው። በዚህም ጊዜ የሞት አፋፍ ላይ ከነበሩ ድርጅቶች መካከል ዓለም አቀፉ ስታርባክስ አንደኛው ነው። ከ2000 ዓ.ም ጀምሮ እስከ 2007 ዓ.ም መጨረሻ ድረስ በጥሩ መንገድ ላይ የነበረ ድርጅት ነበረ። እድገቱ በጣም አስገራሚ ነው ተብሎለታል። በፍጥነት እያደጉ ካሉ ድርጅቶችም መካከል አንዱ ነበር። ይህንንም እድል ተጠቅመው ደግሞ ድርጅታቸውን የበለጠ እያሰፉ እያተለቁት ለመምጣት ሞከሩ። ያም ተሳካላቸው። ታዲያ በጣም እያሰፉት ከመምጣታቸው የተነሳ ሰዎች መጥተው ቡና ከገዙ በኋላ የሚያገኙትን የካፌ ኤክስፒሪየንስ እየረሱት መጡ። ያንንም መርሳታቸው እያስቀጣቸው መጣ። አንድ ውጋት ብቻ በቂ አይደለም። ሁለተኛው ውጋታቸው ደግሞ የማክዶናልድስ መካፌ የተሰኘው ድርጅት ከነሱ እኩል መፎካከርንና እንደነሱ አይነት አገልግሎትን መስጠት ጀመረ። ድርጅታቸው ትልቅ የሚባል ስጋት ውስጥ የገባው ይዛኔ ነው። ነገ በቢዝነስ ውስጥ ይቀጥሉ አይቀጥሉ የማያውቁበት ጊዜ ላይ ናቸው። በጊዜው የነበረው ስራ አስኪያጅ፣ ሁሉንም ነገር የሚቆጣጠረው ሰው ሃዋርድ ሻልትስ ራሱ በጻፈው መጽሐፍ ላይ ያንን ጊዜ እንዴት ሊያልፉት እንደቻሉና አሁን ላይ ዓለማችን ላይ ካሉ በጣም ግዙፍ ከሚባሉ ድርጅቶች መካከል አንዱ እንዴት ሊሆን እንደቻለ እንዲህ በማለት ያስረዳል። በህይወታችን አንዳንድ ጊዜያቶች ይመጣሉ። እንደምንም ብለን ድፍረታችንን ሰብስበን ምክንያት የማይደግፈውን ውሳኔ መወሰን ያለብን ጊዜ ይኖራል። ትርጉም የማይሰጡንን ነገሮች ልናደርግ ይገባል። ምናልባትም አካባቢያችን ላይ በጣም ብልህ የሚባሉት አማካሪዎችም አይነግሩንን ጥሩ ምርጫ አይደለም የሚሉንን ነገሮች ምንም እንኳን እንደዛ ቢሉንም ማድረግ ያለብን ጊዜ ይኖራል። ወደፊት መራመድ ምንም አይነት አደጋ ቢኖረው ትክክለኛ ውሳኔ እንዳልሆነ የሚያሳዩ ብዙ ምክንያቶች ቢሆኑም በዛው መቀጠል አለብን። ምክንያቱን ካላችሁኝ በምንሄድበት መንገድ የምናምን ሰዎች ነን። የምንሄድበትን መንገድ ትክክለኛውና ምርጡ ውሳኔ ነው ብለን ካሰብን በዛ መንገድ መሄድ አለብን። ምንም እንኳን የምንወስናቸው ውሳኔዎች፣ የምንወስዳቸው እርምጃዎች የት እንደሚያደርሱን ባናውቅም መቼም ቢሆን ግን ቆመን የምንቀር ቆመን የምንመለከት ሰዎች አንሆንም ይላል
ሃዋርድ እዚህ ጋር ምን ለማለት እየሞከረ ነው ካልን እምነትና ድፍረት እንዴት አንድ ላይ እየሄዱ እንደሆነ ያመለክታል። እንደዛ አይነት ውሳኔ ከመወሰኑ በፊት፣ እንደዛ አይነት ተግባር ከመፈጸሙ በፊት ማለትም ደፋር ከመሆኑ በፊት ያ እምነት ሊኖረው ይገባል። ይሄ ትክክለኛውና ምርጡ ነገር ነው፣ ነገሮች ይስተካከሉ የሚል እምነት ባይኖረው ኖሮ እነዛን ነገሮች አያደርግም ነበር። ድርጅቱን ያዳነበት የራሱ የሆነ መንገድ ቢኖረውም ግን ይህንን ሁሉ ነገር ወደ ህይወት ያመጣለት እምነቱ ነበር። አንዳንድ ጊዜ በህይወት እኛም በጣም አሪፍና ትክክለኛ የሚባለውን ነገር እናደርጋለን፣ የአቅማችንን ጥግ እንሞክራለን። ከዛ በኋላ ነገሮች መሆን እንዳለባቸው እንደሚሆኑ ማመን መቻል ይኖርብናል። ማድረግ የምንችለውን ነገር አድርገናል፣ የሚፈጠረው ነገር ይፈጠራል። አለቀ። እስከ መጨረሻው ስለተመለከታችሁት አመሰግናለሁ። ቻው።